ዝግጅታችን ጀምሯል። በዛሬው የወቅታዊ ዝግጅታችን የአማራ ፋኖ ህዝባዊ ድርጅት አፋድ ፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ጌታ አስራደ ፋኖ ጌታ አብረው እንዲቆዩ ጋብዣለሁ። አብራችሁ እንድትቆዩ ተመልካቾቻችን ጋብዛችኋለሁ። በቀጥታ ወደ ጌታ ነው ወስዳችሁ ረዳት ፕሮፌሰር ጌታ አስራደ ፋኖ ጌታ አስራደ ወይስ ረዳት ፕሮፌሰር የትኛው ልጠቀም? በዚሁ አጋጣሚ ጤና ይስጥልኝ። ጤና ይስጥልኝ። እንደምን አለ ጋዜጠኛ በላይነህ ናየ። ጌታ አስራደ ፋኖ ጌታ አስራደ መጥለውን ብትጠቀም ደስ ይለኛል። እሺ፣ በጣም አመሰግናለሁኝ። የአማራ ፋኖ ህዝባዊ ድርጅት አፋድ ፖለቲካ ዘርፍ ኃላፊ ባለፈው የካቲት እንደው በዚህ ጥያቄ እንጀምር ብዬ ነው። የካቲት 24 ድርጅታችሁ አንድ መግለጫ አውጥቶ ነበረ። በዚህ መግለጫ ላይ አጠቃላይ ድርጅቱን ጥሪ የሚመለከት ነው። በወቅቱ የተሰዋባችሁን አንድ የፖለቲካና የወታደራዊ አመራር አስመልክቶ ዘመቻ ኮሎኔል ታደሰ ሸቴ ጥሪ አድርጋችሁ ነበረ። ይህንን ዘመቻ በተመለከተ ያሉ መረጃዎችን ያገኛችሁት ውጤት እና አጠቃላይ ግምገማችሁን በተመለከተ ይህን በማንሳት እንጀምርና ሌሎች ወቅታዊና ፖለቲካዊ ጉዳዮችንም በሰፊው እንሄዳለን። ዘመቻ ኮሎኔል ታደሰ ሸቴ እንዴት እየሄደላችሁ ነው? ይህን በተመለከተ ያለውን መረጃ አጋራን እስኪ መጀመሪያ። መልካም አመሰግናለሁ ወንድም በላየ። ያው እንደሚታወቀው እንግዲህ ትግላችን ጦርነት ላይ ነው። የጦርነት ትግል ነው እያደረግን ያለ ነው። በአፈሙዝ ነው የገጠምነው። ከዚህ አንጻር እስካሁን ድረስም በነበረን ሂደት ውስጥ በርካታ ጀግኖቻችን አጠናል። ያው ይሄ እንግዲህ ለዓላማ የሚሊዮኖችን የነጻነት ቃል ለመክፈት ሲባል የሚከፈል ዋጋ ነውና በዚህ ውስጥ እንግዲህ ከትናንት በፊትም ልክ እንደነ ሜጀር ጀነራል ዋንተ አባተ ያሉ ጀግኖችን እና ሌሎችንም በጣም አይካን የሆኑ የአማራ ልጆችን መስዋዕት አድርገንበታል። አሁን በቅርቡ ደግሞ በተለይ የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚ አባል የሆነ ጀግናችን ኮሎኔል ታደሰ ሸቴ ተሰውቷል። ከዚህ ጋር ተያይዞ እንግዲህ ያው ትግል ስለሆነ ይሄ ምንጊዜም ቢሆን ሊያጋጥም የሚችል ትናንትና ማስበንበት የገባንበት ጉዳይ ነው። ዓላማችን ምንድነው? ህዝባችን ነፃ ማውጣት እስከሆነ ድረስ የኛ መስዋዕት መሆን ቀድሞውኑ የታሰበበት የተገባ ጉዳይ ነውና በዚህም እንግዲህ ኮሎኔል ታደሰን ብናጣም እንኳን በነገራችን ላይ ያው ብዙዎቻችን እናውቀዋለን፣ አንተም ታውቀዋለህ ብዬ አስባለሁ። ኮሎኔል ታደሰ ማለት በዚህ ሰዓት በአገዛዝ ውስጥ ቢሆን የጀነራልነት ማዕረግ ማግኘት የሚችል ወይም ደግሞ እንደ ግለሰብ የራሱን ቅንጡ ህይወት መኖር ይችላል። ግን ህሊና ላለው ሰው ህዝቡን ለሚያስቀድም ሰው ደግሞ ይህንን አይፈቅድምና ራሱን ዝቅ አድርጎ እየተንከራተተ ዋጋ እየከፈለ ያለ ጀግና ነውና እንግዲህ እንደ አባቶች እንደ አያቶቹም ጭምር ራሱን መስዋዕት አድርጎ እንደ አፄ ቴዎድሮስ ለተከታዮቹ ጀግንነትን ለተከታዮቹ ነፃነትን አቀዳጅቶ የሄደ ወንድማችን ነውና አማራ ፋኖ ህዝባዊ ድርጅትም ይህንን በክብር ለተሰዋ አመራራችን የትግል አጋራችን በስሙ ብዙ የሚያታግል ነው። ገድሉ ስራው የተነሳበት እየሆነ ያለውና የከፈለው ዋጋ ለብዙ የአማራ ልጆች አስተማሪ ስለሆነ ከሱ ጋር ተያይዞ በስሙ ትግል ተጠርቷል። እንግዲህ አንድ ጀግና ስናጣ በፋኖ ትግል ውስጥ በርካታ ጀግኖችን እያፈራን እየሄድን ነው። አንድ ጀግና ሰውተህ እልፍ ጠላት ትደመሰስበታለህ። በዚህ ሂደት ውስጥ ትናንትናም ልክ የነ ሜጀር ጀነራል ዋንተ አባተ ዘመቻ እሱን አጠን በርካታ ውባንቶችን አግኝተናል። እሱን አጠን በርካታ ጠላት ተደምስሶበታል። አሁንም የሆነው በተመሳሳይ የሆነው አንድ ኮሎኔል ታደሰን ለአማራ በእርግጥ በቀላሉ የማንተካው ጀግና ነው። ነገር ግን ደግሞ ጠላት እሱን በመንካቱ ምክንያት እርግጠኛ ነኝ ተመልሶ የሚቆጭበት ሁሉ ይመስለኛል። በእርግጥ ያው የሚሞቱት ምስኪን የደሃ ልጆች ናቸው። በዚህ በአገር መከላከያ ሰራዊትም በለው በሌላ የሚያሰማራቸው ምስኪን የደሃ ልጆች ናቸው። ነገር ግን በዚህ ሂደት ውስጥ አንደኛ የኮሎኔል ታደሰ ለዚህ ቅዱስ መስዋዕት መሆን በርካቶች የእሱን ዓላማ ተከትለው እንዲሄዱ አድርጓቸዋል። በርካቶችን አንቅቷቸዋል። ከዛ አሁን ሰሞኑን እንኳን ማለት ነው ከከተማም በርካቶች ወጣቶች ትግሉን እየተቀላቀሉ ነው ያሉት። ምክንያቱም የነጻነት መንገድ እንዲሁ ዝም ብሎ ቁጭ ብሎ እንደማይመጣ ከኮሎኔል ታደሰ ተምረዋልና ይህን ተከትሎ በርካታ ኃይል እየተቀላቀለ ነው ያለው ፋኖ። ምንም በላይ እንደ አማራ ፋኖ ህዝባዊ ድርጅት በአራቱም ጠቅላይ ግዛት የዘመቻ ኮሎኔል ታደሰ ሸቴን ተከትሎ በተለይ የአማራ ፋኖ ህዝባዊ ድርጅት በበላይነት የሚመራው ለ15 ቀን የተጠራው ዘመቻ አሁንም አላለቀም። ግን በርካታ ኦፕሬሽኖች ተካሂደዋል። ምናልባትም ዘመቻው ከቀናት በኋላ ሲጠቃለል እንደ አፋድ ሙሉ ሪፖርቱን የሚቀርብ ሆኖ
ነገር ግን በሁሉም እዞች ኢቭን ወደ ድርጅቱ ያልገቡትንም ጨምሮ ወደ አማራ ፋኖ ህዝባዊ ድርጅት ያልገቡትንም ጨምሮ አሁን 10ኛ ቀኑ ቢያልፍም እንኳን ያለ እረፍት ጠላትን ድባቅ እየመታ ነው የሚገኘው። በተለይ ደግሞ እንግዲህ በሁሉም ጠቅላይ ግዛት በሰፊው ቢቀላቀሉ በተለይ የጎንደርና ሸዋ ጠቅላይ ግዛት ላይ ትግሉ ወደ ህዝባዊነትም ጭምር ተቀይሮ ዘመቻዎች እስካሁን ድረስ አልተቋረጡም። በርካታ ከተማዎችንም እስከ ከተሞች እምብርት ድረስ በመግባት የጠላትን ቁመና ባዶ ማድረግ ተችሏል። በእርግጠኝነት ኮሎኔል በህይወት እያለም ተሰውቶም ጭምር ነው እየተዋጋቸው ያለ። ነገ ዘመቻው እንግዲህ ቅድም እንዳልኩ ሲጠናቀቅ ሙሉ ሪፖርቱ የሚቀርቡ ነው። እስካሁን ድረስ ብቻ እኔ ባለኝ የግርድፍ መረጃ ከ1350 በላይ የጠላት ኃይል ተደምሷል። በዘመቻ ኮሎኔል ታደሰ ብቻ ማለት ነው። ሌሎች መደበኛ እንትኖች እንደተጠበቁ ነው። ግን በሱ ስም እየተጠሩ ዘመቻዎች እንኳን ከእንደዚህ ከ1350 በላይ ኃይል ተደምሷል። ይሄ የተጠራ መረጃ ደግሞ አሁን በኦልሞስት ከ2 ቀን በፊት ያለ መረጃ ነው። ይሄ እንግዲህ ማለት ወደ አንድ ክፍለ ጦር የሚጠጋ ኃይል ጠላት አጥቷል ማለት ነው። በእርግጥ አንድ ዓላማ ያለው ጀግና የህዝብ ኮሎኔል ዓላማ ከሌለው ህዝብን ዝም ብሎ የሚዋጋ የናጡት ነካሽ ወታደር አንድን ኮሎኔል የህዝብ ልጅ የሆነን ኮሎኔል በሺ አይደለም በመቶ ሺም ሊመዝን የሚችል ነው ኮሎኔል ታደሰ። እንግዲህ ያው ማለት ነው ፋኖ ጌታ እንግዲህ ቀደም ሲል እንደተጠቀስከው በእርግጥም የዘመቻው መጠናቀቅ ላይ የተጠቃለለ ሪፖርት እንደምታቀርቡ ነው እየገለጽክ ያለው። እስካሁን ያለውን ሂደት በተመለከተ ለመረዳት እንደቻልኩት ግን በብዙ ውጤታማ ነው የሚል ግምገማ ያላችሁ አድርጌ ነው የወሰድኩትኝ። በጠቅላላ ሌሎች ጉዳዮችም ስላሉን ይሄንን በዚሁ እንያዘውና ምናልባትም ሌላ ጊዜም ስንገናኝ ልናነሳው እንችላለን። አጠቃላይ የዘመቻው መጠቃለል ላይ ስለ አማራ ፋኖ ህዝባዊ ድርጅት አፋድ ወቅታዊ ሁኔታ እናንሳ እስኪ። በድርጅቱ ጉዳይ ላይ ከሳምንታት በፊት የስራ አስፈጻሚ ስብሰባ እንደነበራችሁና ሪፎርም እያደረጋችሁ እንደሆነ ሲወጣ ነበር በመገናኛ ብዙሃንም። አንደኛ ይሄ ምን ያህል እውነት ነው? የሪፎርሙ አንኳር አጀንዳስ ምን ነበረ? እየተለወጠ ያከናወናችሁ የነበሩ በስራ አስፈጻሚ የተወሰነው ነገር ምንድን ነው? አፋድ አሁን ያለበት ወቅታዊ ፖለቲካ ቁመና ምን ይመስላል? መልካም አመሰግናለሁ በላያ። ምናልባት ያው እንግዲህ በዛ ልክ ሚዲያ ላይ አንተም በግርድፉ ሰምተው ከሆነ አፋድ እንግዲህ ያው ከተመሰረተ 7 ወሩን ጨርሶ ወደ 8ኛ ወሩ እየሄደ ነው። እስካሁን ድረስ በነበረው ሂደት ውስጥ ያው ልክ አንድ ቤት ሲሰራ መሰረቱ ላይ ምን ያህል አድካሚ እንደሆነ እንደምታውቀው ሁሉ በተለይ ደግሞ የአማራን ድርጅት መመስረት ደግሞ በዛው ልክ በጣም ፈታኝ ነው። በርካታ ፈተናዎችን አሳልፏል። ያው ቅሬታዎች ነበሩ። ለመናገር ሁላችንም በልባችን ቅር የሚለን ነገር አፋድን ስናስብ ሁሌም በልባችን ቅር የሚለን ነገር ምንድነው? ሁሉም የአማራ ፋኖ ተጠቃሎ አለመግባቱ የሆነ ነገር እንደቀረብህ ይሰማሃል። ድርጅት ውስጥ ገብተን ባትገባም ለማይገባ ደጋፊያችንም ጭምር ማለት ነው። የህዝባችንም በየጊዜው ያለ ጥያቄ ይሄ ነው። ከዚህ ጋር ተያይዞ አፋድ በፍጥነት ወደ ድርጅታዊ ቁመናና ወደሚፈለገው ዓላማ እንዳይሄድ አንድ ማነቆ ሆኖ ነው የቆየው። ምክንያቱም ጠቅልህ እንደ አማራ ጠንካራ ድርጅት ሁሉንም አባል አካተህ የምትሰራቸው በርካታ የዲፕሎማሲ ስራዎች፣ በርካታ የማደራጀት ስራዎች፣ በርካታ የትግላችን መዳረሻና የትግላችን ስትራቴጂንም ጭምር በግልጽ ለማስቀመጥ እንዲህ አይነት እንትኖች ትንሽ ሲጎትቱ ነው የቆዩት። ሁላችንም በተለይ ነው የፖለቲካ ጉዳይ መምሪያ ክፍል ኃላፊ ነኝ። በርካታ ፖለቲካ ስትሰራ ህዝብን የማደራጀት ስራ፣ የዲፕሎማሲ ስራ፣ የመልሶ ማደራጀት ስራ፣ የማንቃት ስራ ስትሰራ እንዲህ አይነት ያላለቁ የቤት ስራዎቻችን ሆነ ለመናገር አዘግይተውናል። እኛም ደፍረን እንዳንገባባቸው። ምክንያቱም በጋራ መክረህ መዳረሻህን ማዘጋጀት፣ በጋራ መክረህ የትግል ማኒፌስቶን ማዘጋጀት በጣም የተሻለ ኮንፊደንስ ይሰማሃል። አንድነቱንም እንዳያዘገይብን በሚል ወይንም ደግሞ ለአንድነቱ በር መዝጋት እንዳይሆን በሚል ብዙ ነገሮችን ሌሎች ነገሮችን እየሰራን ቆይተናቸዋል እና መሰራት ያለባቸው ግን ደግሞ በጋራ ቢሆኑ የተሻለ ውጤት ይኖራቸዋል በሚል ያቆየናቸው ነገሮች አሉና በዚህ ምክንያት ትንሽ ረዘም ያለ ጊዜ እንዳፋድ ወስዶብናል። በኋላ ግን በሂደት ስናየው የተለያዩ አማራጮች በትግል ሂደት ውስጥ አንደኛ አንድ ድርጅት ብቻ ላይሆን ይችል ይሆናል የምትመሰረተው። በእርግጥ አንድነት ጠቃሚ ነው፣ ግን ደግሞ የመጣንበት አውድ በጣም ሰፊ ስለነበር እንደ አማራጭ ሁለተኛ ድርጅት ነገር ሊኖረን ይችል ይሆናል። ወይንም ደግሞ አሁን ማነቆ የሆኑ ለአንድነቱ ነገሮች ነገ ሲገለጡ አንድነቱ ይመጣል በሚል ነገሮችን ቆርጠን አሁን በግልጽ ድርጅታችን መጠናከር አለበት፣ በዚህ ሰዓት አማራ አንድ ጠንካራ ድርጅት ያስፈልገዋል በሚል የመጣንበትን የ6 ወር ግምገማ አድርገናል። እንደ አማራ ፋኖ ድርጅት አጠቃላይ ግምገማችን ከምስረታው ጀምሮ የሰራናቸው ስራዎች፣ ያልተሰሩ ስራዎች ምንድናቸው የሚለውን በቅድሚያ ከላይ እንደ ድርጅት ገምግመናል፣ የድርጅቱን ስራ አስፈጻሚ። በመቀጠል ድርጅቱ መስራች እዞችን በየጠቅላይ ግዛቱ ያሉ እዞችን እንዲገመግም አድርጓል። ራሱንም አስገምግሟል።
እዞችንም ጭምር ገምግሟል። ስለዚህ ተቋሙ ከላይ ወደ ታች አጠቃላይ ሪፖርት እያቀረቡ የነበሩ ማነቆዎች ምንድናቸው፣ የነበሩ መልካምና ደካማ ጎኖች ምንድናቸው የሚለውን ነገር በዛ ልክ ነው የገመገመው። ሙሉ ግምገማ ነው ያደረገው። አጠቃላይ የድርጅታችን ቁመና፣ የአማራ ትግል ያለበት ቁመና፣ የፖለቲካ ስራችን፣ የአደረጃጀት ስራችን፣ የፋኖ ቁመና ምንድነው ያለው፣ ህዝባችን የሚፈልገው ምንድነው፣ ጠላት እየሄደበት ያለው አቋም ምንድነው የሚለውን ሁሉ በዚህ ልክ ገምግሞ በግልጽ አንደኛ ከዚህ ጋር ተያይዞ የፈተሽናቸው ያስቀመጥናቸው ነገሮች አሉ። አንደኛው ወታደራዊ የመልሶ ማደራጀት ስራ መስራት እንዳለብን እዛ ላይ በግልጽ ተቀምጧል። አሁንም ስራ ተጀምሯል። ምክንያቱም ከዚህ በፊት ክፍለ ጦሮች ሲቋቋሙ፣ እዞች ሲቋቋሙ እነዚህ የፋኖ ወታደራዊ አደረጃጀቶች ወጥነት የሌላቸው ነው የነበሩት። በዚህ ምክንያት አሁን ድርጅቱ እዞች አሉት በስሩ። ከዛ ቀጥሎ ከእዞች ወደ ታች የኮር መዋቅር አለ። ከኮር በታች ክፍለ ጦር አለ፣ ብርጌድ፣ ሻለቃ እያለ ወጥ አደረጃጀት እንዲኖረው ነው። ከዚህ ጋር ተያይዞ ሰራዊታችን በሁሉም ደረጃ ያለው ሰራዊታችን ዓላማውን ጠንቅቆ የሚያውቅ የፋኖ ሰራዊት እንዲኖር ለማድረግ ስልጠናዎችን የፖለቲካም የወታደራዊ ስልጠና መስጠትም እንደሚያስፈልገንና ወደዚህ ስራ የተገባ ነው። ለምን ጥይት እንደሚተኩስ እያንዳንዱ የአማራ ፋኖ ህዝባዊ ድርጅት ፋኖ ለምን ጥይት እንደሚተኩስ ዓላማውን ጠንቅቆ እንዲያውቅ፣ ሰው የመግደል እንዳልሆነ፣ ጦርነት የመፈለግ እንዳልሆነ፣ ነገር ግን ስንገድል ስንተኩስ የምናሳካቸው ግቦቻችን የአማራ ጥያቄዎች የትኛው ነው የሚለው ያንን ዓላማ ጠንቅቆ እንዲያውቅና መብትና ግዴታውን በደንብ የሚያውቅ ፋኖ እንዲሆን ህዝባችን ማስቀደም። በዚህ ትግል ውስጥ ከምንም በላይ ቀይ መስመራችን ህዝባችን ነው፣ የአማራ ህዝብ ነው። የወጣንለት የምንሞትለት ለአማራ ህዝብ ነው፣ ለማንም አይደለም። ስለዚህ ይህንን ማስቀደም የሚችል ህዝቡን ማስቀደም የሚችል ፋኖ እንዲኖር ጠላቱ ለይቶ እንዲያውቅ በዚህ ልክ ወታደራዊ የመልሶ ማደራጀት ስራ እየተሰራ ነው። እንደ ፖለቲካም ጭምር ጥርት ያለ ዓላማ ያለው ትግል እንዲኖረን የአማራን የፖለቲካ ጥያቄዎች ለይቶ በማኒፌስቶ በማስቀመጥ ሰፊ ርቀት መግባባት ላይ ተደርሷል። ይህንንም የአማራ ማታገያ ሰነድ አዘጋጅተናል። በነገራችን ላይ በላይ እኔ በእኔ ግምገማና በእኔ መረጃ አማራ ፋኖ ህዝባዊ ድርጅት ያዘጋጀው የማኒፌስቶ ሰነድ በግልጽ የአማራ ጥያቄዎችን እንዲህ በማኒፌስቶ ማዘጋጀት ለመጀመሪያ ጊዜ ይመስለኛል። እኔ ፈልጌ አላገኘሁም። ኦነግ የራሱ ማኒፌስቶ አለው፣ ቲፒኤልኤፍ የራሱ ማኒፌስቶ አለው፣ ሻዕቢያ የራሱ ማኒፌስቶ አለው። ወደ ትጥቅ ትግል የገባ የአማራ ድርጅት ግን በግልጽ የአማራ ጥያቄዎችን አንጥሮ ያወጣ የመጀመሪያው ነው በሚል ነው የምገመግመው። ነገ እንዲህ አይነት መሰረት የሚጥሉ አዳዲስ ስራዎችን ስንሰራ በጣም አድካሚ ናቸው የሚሆኑት። ብዙ ነገሮችን ማገላበጥ፣ ብዙ ነገሮችን መገምገም ይጠይቃል። በተለይ ደግሞ የህዝብ ጥያቄ ይዘህ ስትሄድ ኃላፊነቱ በጣም ድርብርብ ይሆናል። ነገ ተወቃሽ መሆን የለብህም። አንድ ጊዜ ደግሞ የተበላሸ ስራ ነገም በዛ በተበላሸውም ጭምር እንዳይሄድ በሚል ከዚህ አንጻርም ብዙ ተደክሞበታል። በጥቅሉ ግን በዚህ ግምገማችን እንደ አፋድ የሪፎርም ስራ ስንሰራ የሰራናቸው ምንድናቸው፣ ያልሰራናቸው ምንድናቸው የሚል ከዲፕሎማሲውም አንጻር አሁን እኛ እንደ ስኬትም ያየናቸው ቢያንስ ከአህጉር እስከ ዓለም አቀፉ ማህበረሰብ ድረስ እውቅና ያለው ድርጅትና ይሄ ማለት የአማራ ጥያቄዎች ምንድናቸው፣ አማራ እየደረሰበት ያለው ግፍና በደል ምንድን ነው የሚለውን በግልጽ በጽሁፍ ዘርዝረን ያስቀመጥንበት ሂደት አለ። እንደ ተቋማዊ ሪፎርምም ጭምር ድርጅታችን እንግዲህ ክፍት መደቦችም አሉት። በተለያየ አጋጣሚ አመራር ይሰዋብሃል። አመራር የአመለካከት ችግር አጋጥሞት ሊሄድ ይችል ይሆናል። አመራር በሂደት የተለያየ አቅሙን እየፈተሽ ቦታ ልታቀያየር ትችላለህ። ከዚህም አንጻር ይህንን በእርግጥ ያልጨረስናቸው ነገሮች አሉ። ወደታች ያለው ግምገማ ባለማለቁ ምክንያት እንደ ድርጅት ያለው የአመራር ሪፎርም ባያልቅም እንኳን ግን ይህንንም ጭምር በግብረ ኃይል እየተሰራ ያለ ስራ ነው። ተያይዞ ተነስቶ የነበረው ጌታ ተያይዞ ሲነሳ የነበረው በወቅቱ ቀደም ሲል እንዳነሳሁት በአንዳንድ መገናኛ ብዙኃንም እየወጣ የነበረው ሪፎርሙ የአመራር ለውጥንም የሚመለከት እንደሆነና እንዲሁም የድርጅቱ መሪ እስክንድር ነጋም በአመራር ሽግሽግ ውስጥ የተካተቱ ስለመሆኑ ነበረ በወቅቱ ተዘግቦ የነበረው። ይሄ ነገር ውሸት ነበር ወይስ በትክክልም በአንዳንድ መገናኛ ብዙኃን የወጣው መረጃ በትክክል የድርጅታችሁ ግምገማ ውጤት ነው? ምናልባት እኔም የሰማሁትኝ ዜና እና የድርጅት ውሳኔ አይደለም እሱ። እኔ በማውቀው ልክ አጋጣሚ የዛ የግብረ ኃይሉም የኮሚቴ ምንትን ስለሆንኩኝ ዝርዝር መረጃው አለኝ እና ምንድነው የድርጅታችን አቋም፣ አንደኛ ሁሉም አመራር አርአያ መሆን አለበት። ብዙ የአማራ ጥያቄዎች እያሉ፣ ብዙ የትግሉ ያልሰራናቸው ተግዳሮቶች እያሉ የሚያኩራራ ስራ ሰርተናል ብለን አልገመገምንም። ግምገማችን ሁላችንም ከችግራችን ጥልቀት አንጻር፣ መስራት ከሚገባን አንጻር፣ ከአማራ አሁን ባለበት የህልውና አደጋ ከጥፋት ከአንዣበበው የጥፋት አደጋ አንጻር አልሰራንም በሚል ገምግመናል። ሁላችንም ማለት ነው፣ ሰብሳቢያችንም ጨምሮ ሁሉም በየመምሪያው ያሉ ስራ አስፈጻሚዎች አፈጻጸማችን በዝቅተኛ ደረጃ ነው የገመገመው። በተለይ ደግሞ ዲማንድ ከሚያደርገው አንጻር ስትገመግመው ስራ እንዳልሰራን ገምግመናል። በጥቅል ጀነራል በሆነ መንገድ ሁሉም ኢቫሉዌት መደረግ አለበት ብለን ገምግመናል። ሁሉም ኢቫሉዌት መደረግ አለበት ማለት ምን ማለት ነው? ሁሉም ኢቫሉዌት መደረግ አለበት ማለት
በዚህ ለምሳሌ በሪፎርም ውስጥ ሁሉም ለምሳሌ አሁን እኔ እንደ አንድ መደብ የፖለቲካ ጉዳዮች መምሪያ ኃላፊ ተገምግሜ አባል ልሆን እችላለሁ፣ ተገምግሜ መደብ ሊቀይር እችላለሁ፣ የኃላፊነት ቦታ የተሻለ ውጤት ላመጣው ተብሎ ከታሰበ ተገምግሜ ባለበት ቦታ ልቀጥል እችላለሁ፣ ተገምግሜ ከኃላፊነት ልነሳ እችላለሁ። ይህንን ለሁሉም ነው ያስቀመጥነው እንደ ግምገማ ማለት ነው 100% የተስማማንበት። ነገር ግን በዛ ሂደት ውስጥ ሰብሳቢውንም ሌሎችንም የመምሪያ ኃላፊዎች ከኃላፊነት ለማንሳት ውሳኔ አልተቀመጠም። በግምገማው እንደሚያልፉ ነው። ነገር ግን ከዚህ ጋር ተያይዞ ሁሉም ሰው ምንድነው አርአያ መሆን አለብን። እኛ በዚህ ሰዓት ኃላፊነት ያው በተለይ በትግል ውስጥ እንደምታውቀው እዳ መሸከም ነው፣ ሀገራዊ ህዝባዊ አደራ መቀበል ነው፣ ሪስክም መጨመር ነው በዛው። ስለዚህ ለሌሎችም አርአያ መሆን አለብን ኃላፊነት መተካካት እንደሆነ እንጂ ሁሌም በሰብሳቢም በለው ሌላም የመምሪያ ክፍል ተሰፍቶ ተለክቶ የተሰጠው ቦታ አይደለም። ይሄ ትግል ነው። በየጊዜው ሪፎርም እየሰራን ስንሄድ ይህንን መተካካት ሊኖር ይችላል የሚል ጥቅል የሆነ አስቀምጠናል። ሰብሳቢያችንም ሆነ ለመናገር በቅንነት ስራ አስፈጻሚው ባስቀመጠው የኮሚቴ በተቀመጠው የግምገማ አግባብ መሰረት ኃላፊነቱን ሌላ ሰው ቢተካው የተለየ እንትን እንደሌለው አቋም እንደሌለው በግልጽ ዛሬ ያስቀምጧል። ሌሎቻችንም እንደዚሁ ማለት ነው። ነገር ግን እንደ ተቋም ገምግመን ከኃላፊነት ከሌ ይነሳል ከሌ አይነሳም ብለን አላስቀመጥም። እዛ ደረጃም አልደረስንም ለመናገር። እንግዲህ በቅንነት ምናልባት የግምገማ ሂደት አይተው አንዳንዶቹ ያን ዜና ሊያቀርበው ከሆነ ወይም የግለሰቦች አቋም ከሆነ መረጃው የለኝም። ዜናው እንደተዘገበ ግን ሰምቻለሁ። ያ ዘገባ ግን የድርጅቱ አቋም እንዳልሆነ ነው እዚህ ላይ በግልጽ ልነግርህ የምፈልገው። መልካም። ከዚሁ ከአፋድ ጋር በተገናኘ ተጨማሪ የማጥሪያ ጥያቄ በበኩሌ ብዙ ጊዜ አፋድ የድርጅቱን ቅርጽ በተመለከተ አፋድ ምን አይነት ድርጅት ነው የሚለውን አነሳለሁኝና ይህን ግልጽ እንድታደርግልኝ ነው። በአፋድ ስር ያሉ አደረጃጀቶች ከስመው ወደ አንድ ሲመጡ መጠሪያቸው በአፋድ ስር ሆኖ የቀደመ አደረጃጀታቸው ይጠፋሉ፣ ውህድ ይሆናሉ የሚል አንድ ሐሳብ ያለ፣ በሌላ በኩል ደግሞ አይ አፋድ አደረጃጀቱ የድርጅቶች ስብስብ ነው ወደሚል እንዲወስደን የሚያደርግ ደግሞ ተግባራዊ የሆነ ነገር አለ። በትክክል አፋድ አሁን የድርጅት ስሪቱ ምን አይነት ነው? ውህድ ድርጅት ነው እንዳንለው ያንን የሚያመለክት ነገር የለውም። ግንባር ነው? ቅንጅት ነው? ወይስ በሌላ አደረጃጀት ምናልባት አሁን ወታደራዊ ትግል ስለሆነ እየተደረገ ያለው የአደረጃጀቱ ቅርጽ ምንድን ነው? አፋድ በእናንተ በኩል ሲገለጽ አንዳንዶቹ ጠቅላይ ግዛት እዝ ወይም በሌላ አደረጃጀት የሚጠሩት እንዳለ ህልውናቸው ቀጥሎ አመራሮችም እንዳለ ቀጥሎ ስለምንመለከት ከዚህ አንጻር የአፋድ እና የሌሎቹ ድርጅቶች ግንኙነት እንደምን ያለ ነው? አይ እውነት ለመናገር አሁን አፋድ አንድ ድርጅት ነው፣ ጥምረት ነው፣ ወይም ደግሞ ትብብር ነው፣ ወይም ደግሞ ሌላ ነው የምንለው አይደለም። ትክክለኛው እንትን አፋድ ድርጅት ነው። ድርጅቱን የመሰረቱት አካላት ወደ ሙሉ ውህደት ለመምጣት የተወሰነ ሂደት ስለጠየቀን በእኛም መዘግየት ምክንያት በሌሎችም የውስጥና የውጭ እንቅፋቶች ምክንያት ነው እስካሁን ድረስ ስያሜያቸውንም ጭምር እና አጠቃላይ አሰራራቸውንም ጭምር ወደ ሙሉ የውህደት ቁመና ያልመጣ ነው። ይሄ የመዘግየት እንትን ነው ሂደቱ። ያው እንዳልኩ እንግዲህ ያው የአማራን ትግል መቼም ታውቀዋለህ፣ ብዙ መጓተቶች አሉበት፣ ብዙ ኢንተረስቶች አሉበት። እንዲሁም የፋኖ አሁን ያለንበት ሁኔታ በስልክ ነው ብዙ ነገሮችን እየተነጋገርን ስራ አስፈጻሚውም እየተንቀሳቀሰ ያለና ይሄ ሌሎች አርጀንት የሆኑ ስራዎች እስካሁን ድረስ አቆይተውናል። ስለዚህ በመርህ ደረጃ አፋድ ውህድ የሆነ ተቋም ነው። ነገር ግን ስያሜያቸውን እስካሁን ድረስ የአማራ ፋኖ ህዝባዊ ድርጅት በጎንደር፣ በሸዋ፣ በወሎ፣ በጎጃም የሚለው አይ ቲንክ ከዚህ ሪፎርም ቀጥሎ የሚመጣ ይሆናል ብዬ ጠብቃለሁ። አንዱም ይሄ ስለሆነ ማለት ነው። አንዱ የገመገሙ ዋናው ነጥብ ቅድም እንደነገርኩ ለምሳሌ ወጥ የሆነ የኮር ወጥ የሆነ የክፍለ ጦር የእዝ አደረጃጀት አልነበረም። ኢቭን በመዋቅር ደረጃ ሸዋ ጠቅላይ ግዛት ላይ ያለ የስራ አስፈጻሚ መደብ ጎንደር ጠቅላይ ግዛት ላይ ላይኖር ይችላል፣ አታገኝም ሙሉ። የክፍለ ጦር መዋቅርን በተመሳሳይ ሁኔታ አንዳንዱ ሰብሳቢ ይላል፣ አንዳንዱ አዛዥ ይላል፣ አንዳንዱ ለምሳሌ አደረጃጀት ይላል፣ አንዳንዱ ድርጅት ጉዳይ ይላል። እንዲህ አይነት ነገሮች ጉራማይሌ የሆኑ ነገሮች አሉ። ሪፎርማችን ግምገማችን ይህንን የሚያካተተ ነው የነበረው። ከዚህ በኋላ ወጥ የሆነ መመሪያ ነው ከላይ የሚመጣው። እዞችም ከሁሉም ቦታ ላይ ያሉት ወጥነት ያላቸው ናቸው። ኢቭን እዝ የሚባለው ቁመና እንኳን እዝና ጠቅላይ ግዛት ምንድን ነው ትስስሩ? የግድ እዝ ለማለት ጠቅላይ ግዛት መሆን ግዴታ ነው ወይንስ አይደለም? አንድ ጠቅላይ ግዛት 2 እዝ 3 እዝ ሊኖረው ይችላል ወይስ አይችልም የሚለውንም ጭምር ህገ ደንባችን ከማሻሻል ጀምሮ ባይዘው ህገ ደንባችንም ያው አርማችንም ቀይረናል። አይተው ከሆነ የአማራ ፋኖ ህዝባዊ ድርጅት ሎጎ ተቀይሯል። ሌሎችም እንደዚህ አብረው ከዚህ ጋር የተቀየሩ ነገሮች አሉና ሪፎርሙ ይህንን ያካተተ ነው። በአጭሩ ለጠየቀኝ ጥያቄ አፋድ ውህድ ተቋም ነው። ውሳኔውም ተወስኗል። ከመጀመሪያው የተወሰነ ነው፣ ግን እሱ ሂደት ነው የጠየቀው። የመዘግየት ነው ውህድ ድርጅት ነው የመዘግየት ነው እንጂ እነዚህ ከዚህ በኋላ አፋድ የወሰነውን ውሳኔ ጎንደር ጠቅላይ ግዛት ይቀበላል፣ ሸዋ ጠቅላይ ግዛት ይቀበላል፣ የወሎ እዝ ይቀበላል፣ የጎጃም እዝ ይቀበላል። በቃ
ስያሜውንም ከዚህ በኋላ ኢቭን ዜናዎች ምኖችንም ጭምር አሁን ውሳኔው ስለተወሰነ ብዙ ነገሮች እየተስተካከሉ እየመጡ ነው። ግን ያው አንዳንዴ ምንድነው የነበርክበትን ተቋም ለምደው ስለምትቆይ አዲሱን ተቋም አዲሱን አሰራር ለመቀበል የዘገዩ ውሳኔዎችም አሉ። እንዲሁ በተለምዶ ይዘናቸው የቆየናቸው ነገሮች ነውና ውድ የሆነ ተቋም ነው አፋድ በላይ። ጥሩ። ስለዚህ አሁን አፋድን በተመለከተ ከአንድነት ጋር አያይዤ አንድ ጥያቄ ላንሳና ወደ ሌሎች ጉዳዮች እንሄዳለን። አፋድ ከተመሰረተ ጊዜ ጀምሮ ያለውን ሂደት ለመከታተል ስሞክር ተደጋጋሚ አንድነት ጥሪ ያቀርባል። ነገር ግን በተግባር ደግሞ ከድርጅት ውስጥ የነበሩ አባላቱ አመራሮቹ ሲወጡ ነው በተለያዩ መገናኛ አውታሮች እየተከታተልን የቆየ ነው። ለምሳሌ የነ ሻለቃ ሀብቴን ማንሳት ይቻላል። ቀደም ሲል በምስረታ ወቅት ይፋ የተደረጉትም በአመራርነት ስማቸው ከተጠቀሰ በኋላ እኛ የለንበትም የሚል ማስተባበያ የሰጡም ሰዎች እንደነበሩ አስታውሳለሁኝ። በሌላ በኩል ደግሞ በተናጠል የነበሩ እንደ አማራ ፋኖ በጎንደር ሰለሞን አጣ ነው የሚመራውና የጎንደር እዝ ከነ ሻለቃ ሀብቴ ውጭ ያለው በደረጃ የሚመራው ወደ 100 የድርጅቱ አካል መሆኑንም ተመልክተናል። ከዚህ ጋር ተያይዞ የሚነሳው አንደኛ አፋድ የአንድነት ድርጅት የሚሆንበት እድል አለ ወይ አሁን ካለው የፖለቲካዊ ቅቡልነት አንጻር? ሁለተኛ በቀጠናው የሆኑ አንድነትን ከጨረሱ በኋላ እንደገና እነዛ በቀጠናው የተመሰረቱ ወይም የተደራጁ ድርጅቶችን የጠቅላላው አንድነት አካል ማድረግ የሚልም አካሄድ ደግሞ የሚከተሉ እንዳሉ እናያለን። በእናንተ በኩል እንዴት ነው የምታዩት? አሁን ለምሳሌ ጎንደር ላይ ያለውን በቅድሚያ አንድ አድርጎ በኋላ ወደ ጠቅላላ ድርጅቱ ማምጣት ይቻላል ወይስ አሁን ባለው ሁኔታ የእናንተ ነው አዋጭ ብላችሁ የምታስቡት? እንዴት ነው የገመገማችሁት ይሄንስ? መልካም በላይ መሰረታዊ የሆነ ነጥብን ያነሳልኝ። በአጋጣሚ ይህን ጉዳይ እኔም እውነት ለመናገር የራሴን ግምገማ ማስቀመጥ ፈልጋለሁና በተወሰነ ደቂቃ ማለት ፈልጋለሁ። እንግዲህ ከመጀመሪያው ያነሳው አፋድ ሌሎችንም አካቶ የሚሄድ ቁመና ይኖረዋል ወይ የሚለውን በእምነት 100% አዎ ነው መልሱ። ፍላጎቱም አለ፣ መፍትሄ መንገዱም የተሻለው አማራጭ እሱ ነው ብዬ አምናለሁ። ትክክል ነህ። አፋድ ብዙ አወዛጋቢ ነገሮችን አሳልፏል። ብዙ መጓተቶችም ተፈጥረዋል። እንግዲህ ወደ ኋላ ተመልሰን የማናስተካክላቸው ነገሮች ይኖራሉ። ግን እዚህ ላይ በግልጽ ማለት የምፈልገው ነገር ምንድን ነው? አንደኛ ያው ፋኖ የመጣበትን ባህሪ አንተ በግልጽ ታውቀዋለህ። ያው የትግሉም አካል ነህ ብዬ ስለማስብና በግልጽ እያንዳንዱ መረጃም ስላለ ማለት ነው። ሁለተኛ ተቋም ግንባታ በራሱ የሚወስደው ሂደት አለ፣ ተፈጥሮ የሆነ ሂደት ማለት ነው። ሶስተኛ በአማራ ሕዝብ ላይ ተቋም እንዳናቆም ድርጅት እንዳይኖረን በርካታ ስራዎች ተሰርተውብናል። እነዚህ ነገሮች ሁሉ ተደራርበው ነው አሁን ይህንን ነገር የተፈጠረው። ይቅርታ አንዴ ቆይስ ድምጽ እየረበሽኝ ስለ ስለዚህ እነዚህ ነገሮች ሁሉም ሰው እንዲረዳቸው እንፈልጋለሁ። እንደ አፋድም ጭምር ለምንድን ነው ይሄ አንድነት እንደዚህ መጓተት የተፈጠረ፣ ለምንድን ነው ቶሎ ያላለቀው የሚለው ነገር በግልጽ ማየት ያስፈልጋል። ከዚህ ጋር ተያይዞ እንዳልኩ ተፈጥሮ ሂደት ነው። የሌሎችንም ድርጅቶች ታሪክ ማየት ይቻላል። አይደለም እንደዚህ ትልቅ የህዝብ ዓላማ ይዘህ አፈሙዝ ይዘህ ተበታትነህ ተቀምጠህ በየቦታው አንድ ድርጅት ለማምጣት ናቹራል የሆነ ተፈጥሮ የሆነ ሂደት አለ። አሁን ሰው ምንድነው ኦቨርናይት በአንድ ጀንበር አንድ ሁኑ የሚል መዝሙር ከሁሉም ቦታ ላይ አለ። ይሄን ሁላችንም እኛም እንፈልገዋለን እንለዋለንም ጭምር። ግን አንዳንዶቹ ፕሮሰስ ናቸው፣ ሂደት ይጠይቃሉ። የኛ ደግሞ ሂደቱን ረጅም ያደረገው ደግሞ የተሰራብን ስራ አለ። እኔ አሁን በእኔ ግምገማ አሁን የፋኖ ትግል ሁላችንም እንደምናስበው ፋኖ ማለት እዛ ውስጥ ምንም እንከን የሌለበት ማንም ጣልቃ ያልገባበት አንድ አይነት ዓላማና ፍላጎት ያለው ልክ አንድ ፋብሪካ እንደወጣ አይነት ምርት ሁሉም እኩል የሚያስብ እኩል የሚመኝ እኩል የሚሰራ የሚመስለው ካለ ይሄ ስህተት ነው። ይልቁንስ በፋኖ ትግል ውስጥ እኔ በፐርሰንት ለማስቀመጥ ሳይንሳዊ ስላልሆነ አልደፍርም እንጂ በጣም ብዙ አይነት መልኮች አሉ። ብዙ ቀለም አለው ፋኖ በውስጡ። ለእውነት ዓላማ በንጹህ ትግል የሚታገላለ፣ ሌሎች ደግሞ ከኋላ ሆኖ የሚጎትቷቸው መታገል የሚፈልጉ እየታገሉ ያሉ ግን የተለያየ አማካሪ ያላቸው አካላት አሉ። አንዳንዶች ጣልቃ ገብተው ሰርገው ገብተውም ጭምር በተለይ አማራ ጠላት የሆኑ አገዛዙ ኦህዴድ ብልጽግናም ህወሓትም ሌሎችም ኢንተረስት ግሩፖችም ጭምር ከፋኖ ውስጥ እግራቸውን ማስገባት የሚፈልጉ ኃይሎች አሉ። በአንድም ይሁን በሌላ ተጽዕኖ ያላቸው፣ በፋይናንስ ተጽዕኖ ያላቸው፣ በሎጂስቲክ ተጽዕኖ ያላቸው፣ በፖለቲካ ኢቭን በመረጃና ደህንነትም ጭምር ኢንተርፌር አድርገው የገቡ አካላት አሉ። የግለሰቦች ፍላጎት አለ። እንደሚታወቀው እንዳመራር ብዙ ፍላጎት የራሳቸው ኢንተረስት አላቸው። ባለሀብቱ የራሱ ኢንተረስት አለው፣ እዚህ ውስጥ መግባት ይፈልጋል። ስለዚህ ይሄ መሆኑን መረዳት አንድ ጠቃሚ ነገር ነው ብዬ አስባለሁ። ከዛ ውጭ በጣም ፈታኝ የሆነው በተለይ ለፋኖ አሁን ከህዝባችንም ጋር እያጋጨን ያለው ነገር ምንድን ነው? ፋኖ ያልሆኑ
ግን መሳሪያ ያላቸው ጎፈሬ ያላቸው አገዛዙ በተለያየ መንገድ አስርቦ ያስገባቸው ወይንም ደግሞ አንዳንዶቹ የዝርፊያ መንገድ ያደረጉ እና በፋኖ ስም መንገድ ላይ ቆመው የሚያግቱ የሚዘርፉ ቋንጃ የሚቆርጡ አካላት አሉ። ይሄ ሁሉ ዳይናሚክስ ይሄ ሁሉ ውህድ የሆነ ስብስብ በአንድ ጊዜ አንድ ተቋም ላምጣ ብትል አስቸጋሪ ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ በእኔ እምነት አሁን ባለው ሁኔታ አሁን ላይ ሆነን ስንገመግም አንደኛ ተቋም ያስፈልጋል የሚለውን ሁሉም ሰው ይስማማበታል። ማለት ፋኖ የሆነና የፋኖ ደጋፊ የሆነ ህዝባችንም ተቋም ያስፈልጋል የሚለውን እንግባባለን ብዬ አስባለሁ። ሁለተኛ እንደው ከምንግባባባቸው ልነሳ ብዬ ነው እና እንደው ነባራዊ ሁኔታውስ ምንድነው መፍትሄውስ ምንድነው የሚለውን በዛው ለማስቀመጥ ስለፈለኩኝ ነው። አንድነት ያስፈልጋል፣ ተቋም ያስፈልጋል፣ ያስማማናል። አንድነት ያስፈልጋል፣ ያስማማናል። ሌላኛው ሀቅ ምንድነው? አሁን አንድ የተመሰረተ ተቋም አለ፣ አፋድ አለ። አፋድ የፋኖ ድርጅት ነው፣ የተመሰረተ ተቋም ነው። አራተኛው ተቋም ውስጥ ያልገቡ ፋኖች አሉ። አፋድ ውስጥ ያልገቡ በርካታ አደረጃጀት ያላቸው ፋኖች አሉ። ይህንን አራቱን እውነታ የሚያዝና አሁን መፍትሄ ወደ መፍትሄ ሆና ብትለኝ መፍትሄ አንድ የሚሆን አንደኛው የመጀመሪያው አማራጭ ይሆናል ብዬ የማስበው ወደ ተቋም ያልገቡት የፋኖ አደረጃጀቶች ወደ ተቋም እንዲገቡ ማድረግ የመጀመሪያው አማራጭ ነው ብዬ ወስዳለሁ። ሁለተኛው አማራጭ ወደ ተቋሙ መግባት አንፈልግም የሚሉ ካሉ ሌላኛው አማራጭ የራሳቸውን አንድ ሁለተኛ ተቋም እንዲመሰርቱ ማድረግ ነው የሚሆነው። ከዚያ በኋላ እንነጋገራለን ማለት ነው። ስለዚህ ይሄ ሁለተኛው አማራጭ ይሆናል። ወደ ተቋሙ መግባት አንድ፣ ወደ ተቋሙ መግባት ካልተቻለና ደግሞ ካልተፈለገ የራሳቸውን ያልገቡት አንድ ድርጅት ይመሰርታሉ። ከዛ እንደ ሁለትዮሽ ታወራለህ ማለት ነው። ለመነጋገር በጣም ይቀላል። ዓላማህን በግልጽ ታስቀምጣለህ። ኢቭን ሁለት ከሆነ በኋላ አንድ መሆን የማይቻልበት ሁኔታ ካለ ለምሳሌ አሁን አፋድ ዓላማውን በግልጽ አስቀምጧል፣ ማኒፌስቶን በግልጽ አስቀምጧል። ሁለተኛው አማራጭ ተቋም ደግሞ የራሱን አማራጭ የራሱን ዓላማ ይዞ ይመጣል። የዓላማ ልዩነት ካለ አንድ ትሆናለህ። ምናልባት የዓላማ ልዩነት ይዞ ከመጣ በሌላ መንገድ አማራን አድናለሁ፣ በሌላ አተያይ አማራን አድናለሁ የሚል ሀሳብ ካለ ደግሞ ሁለቱ ምናልባትም ኮላቦሬት እያደረጉ በትብብር እየሰሩ ምክንያቱም ለአማራ ኮዝ ነው ሁለቱ የሚወጡት የሚቀጥሉበት ምድል ይኖራል ብዬ አስባለሁ። እስካሁን ከሚታዩ አደረጃጀቶች ግን የተለያየ ዓላማ ያላቸው የአማራ አደረጃጀቶች የፋኖ አደረጃጀቶች ይታያሉ። ምናልባት እንደዛ አይነት ግምገማ አላችሁ? እርግጠኛው መናገር አልችልም ይሄንን በላይ ግን ምንድነው እኛ አሁን አንዳንድ የምናያቸው ነገሮች አሉ። ለምሳሌ እንግዲህ ትግል ነው። በትግል ሂደት ውስጥ በተለይ ደግሞ እኛ የፖለቲካ የትጥቅ ትግል ነው። በዚህ ሂደት ውስጥ ምንጊዜም ቢሆን አጋር አካላትን ትለያለህ። ማን ነው ለአማራ ትግል አጋር የሚሆን ማን ነው የሚለውን ትለያለህ። እኛ በዚህ የአጋር አካላት ልይታ መሰረት አንዳንድ ያስተዋልናቸው ነገሮች ከአፋድ ጋር የቀሩ አደረጃጀቶች ላያግባቡ የሚችሉ አንዳንድ ነገሮችን አይተናል። ለምሳሌ እኛ የአማራ ጠላት ከሆነ ከአማራ ጋር የጥቅም ግጭት ያለው አካል ጋር አሊያንስ መፍጠር አትችልም። እንዲህ አይነት አንዳንድ ያየናቸው ነገሮች አሉ። ከአማራ ጠላት ጋር ለምሳሌ ዋናው ጠላታችን ቅድሚያ እንጣልና ሌላውን በኋላ እንመክርበታለን የሚል ወይንም ደግሞ ብልጽግናን ለመጣል ከሰይጣንም ጋር ሊሆን እንሰራለን የሚል እኔ አሁን ኦልሞስት ብልጽግናን ጥለህ ብልጽግናን የመሰለ አካል ለመተካት ወይም ከብልጽግና የባሰ አካል ለመምጣት የሚችል አካል ጋር ለመስራት እንዳፋድ አቋም የለንም አሁን ባለን ግምገማ ማለት ነው። እንዲህ አይነት እንትኖች አሉ። አንድ በዚህ ትንሽ ላይ ያግባባን ይችላል ብዬ አስባለሁ። በዓላማ ደረጃ እንግዲህ እኔ ግልጽ ስላልመጣ አሁን በቀሩት አደረጃጀቶች የዓላማ ልዩነት አለን ብዬ ብዙ አልወስድም። አንዳንድ የሚባሉ ነገሮች አሉ። ምናልባት እንግዲህ ቅድሚያ አማራን እናድን መዳረሻችን አማራ ይሁን ምናምን የሚባል ይሄም ፎርማል የሆነ የእነሱ ግምገማ ነው ብዬ አልወስድም። እኔ ሰፊ ልዩነት ይኖረናል ብዬ አልወስድም። ከዛ ሲልቅ ልዩነት የፈጠረብን ሌሎች ነገሮች ናቸው። ሌሎች እነዚህ ግለሰባዊ የሆኑ ፍላጎቶች ካልሆነ በስተቀር እኔ በኮዝ እና በዓላማ ደረጃ ያን ያክል ልዩነት ይኖራል ብዬ አልወስድም በእኔ ግምገማ ማለት ነው። ደፍሬ መናገርም አልችልም ከዚህ በላይ። መልካም። እስኪ እንግዲህ አሁን ከዚሁ ከፋኖ እንቅስቃሴ ጋር በተገናኘ ያው ብዙዎቹ ወደ አንድነት እንዲመጣ ካላቸው ጥያቄና ፍላጎት ባሻገር የሚገጥሟቸውም ፈተናዎች በተለይ ደግሞ ካገዛዙ ዘመቻ ጋር በተገናኘ የሚነሱ ነገሮች አሉ። አሁን ላይ ፋኖ ያለበትን ቁመና በተመለከተ እንደ በፊቱ ተደጋጋሚ የውጊያ ዜናዎች አለመውጣታቸው፣ ጠንከር ያሉ ከከተሞች እየራቁ ነው፣ በአገዛዙ በኩል ማጥፍቻቸዋለሁኝ፣ በሶስት ወራት ቀጣይ በሚኖሩ 3 ወራት ደግሞ ሙሉ በሙሉ አጠፋቸዋለሁ የሚል በትኛቸዋለሁኝ የሚል ግምገማ እንዳለው አንስተዋል። እንዲሁ የፖለቲካ አመራሮችም ወታደራዊ አመራሮችም ይህንን ሲያነሱ ይደመጣል። በእርግጥ በአፋድ በኩል የእናንተ ግምገማ ምንድን ነው? አሁን ባለው ሁኔታ አገዛዙ እንደሚላችሁ ተዳክማችኋል?
ይቅርታ ምናልባት ከሱን በፊት አንድ የረሳሁት ጥያቄ ቅድም ጠይቀኛል መለስኩት። እሱን አድሬስ ላድርግና ወደዚህ ነው ጥያቄ እመጣለሁ። አንድነትን በተመለከተ አንተ ቅድም አንድ ያነሳው መሰረታዊ ነጥብ አለ። ብዙ ጊዜ የሚሰማ አሁን እኛ አንድነት ስንጠይቅ እነሱም አንድ መሆን እንፈልጋለን ይላሉ። ግን አፋድ ይፍረስና እንደገና በክፍለ ሀገር ደረጃ ተደራጅተን ተመልሰን እንገናኝ የሚል ብዙ ጊዜ አይ ቲንክ ወይ ለሁሉም ስልጠና ተሰጥቶ ከሆነ አላውቅም። እኔ በአጋጣሚ አንድነቱን በጣም ከሚፈልጉ በእርግጥኛ እንደ አፋድ ሁሉም ስራ አስፈጻሚ አንድነትን ይፈልጋል። በየትኛውም መንገድ ነው አንድነትን ይፈልጋል። ፐርሰናሊ እኔም የመምሪያውም ስለሚመለከተኝ እንደ አማራ የአማራ ታጋዮች፣ የአማራ ፋኖች፣ የአማራ ልጆች አንድ ላይ መቆም አለባቸው፣ መዳኛ መንገዱ ይሄ ነው በሚል ከብዙዎች ጋር ኮሚኒኬት አደርጋለሁ እና በሽምግልናም በጓደኝነትም እዛ በየአደረጃጀቱ ያሉ ስራ አስፈጻሚዎችን ሳገኛቸው የሚናገሩት ተመሳሳይ የሆነ ቋንቋ አለ። ይሄ ምንድነው? እንደ ክፍለ ሀገር መጀመሪያ እንድንሆን፣ እንደ ጎንደር እንድንሆን፣ እንደ ጎጃም እንድንሆን፣ ሸዋ እንዲሁን፣ ወሎ እንዲሁን እና ተመልሰን ቤታችንን እንሰራለን። ስለዚህ አፋድ የለም ብላችሁ ፈርሷል ብላችሁ መግለጫ ስጡ የሚለው ቃል በቃል ከሁሉም የምሰማው እንትን ነው እና ኦልሞስት እንግዲህ ያለፉት 4 እና 5 ወራት አንድነቱን ስናነሳ የሚነሳው ጉዳይ ይሄ ነው። እኔ ከዚህ ጋር ተያይዞ በግልጽ የማስቀምጠው አንደኛ በዚህ ሰዓት ድርጅት አፍርሰን ድርጅት ለመመስረት በጣም በርካታ ዋጋ የሚያስከፍልበት ጊዜ ነው ያለን። እኔ አንድ ድርጅት ለመመስረት ተቸግረን ተመልሰን 4 ድርጅት አንድ አድርገን እንደ ጠቅላይ ግዛት እንግዲህ እነሱ በሚሉት ሂሳብ ማለት ነው ጎንደርንም አንድ አድርገህ፣ ሸዋንም አንድ አድርገህ፣ ሌላውንም ጎጃም ሁሉንም አንድ አድርገህ ተመልሰህ ደግሞ ድርጅት መመስረት ለእኔ ምናልባትም ጠቅሎ ድርጅት እንዳይኖረን ሁሉ እየታሰበ እስከሚመስል ድረስ ነው የሚሰማኝ። ምክንያቱም አፋር ላይ አንድ ለመሆን ያስቸገረን ጉዳይ ወሎ ላይ አንድ ለመሆን እየቸገረን፣ ወሎ ላይ አንድ ለመሆንም ተመሳሳይ ነገሮች ይመጣሉ። ትናንትና አፋድን አንድ ለማድረግ የገጠሙን ችግሮች አሁንም ተመልሰው እንዲያውም 4 የተለያየ አጀንዳ ነው የሚመጣብህ። እንግዲህ አራቱን ካልጨረሰ ድርጅት መመስረት አትችልም ማለት ነው። ለምንድን ነው እንደ ጎንደር አንድ መሆን የቸገረን? ይህንን በደንብ መመርመር ያስፈልጋል። ይሄ ችግርስ ተመልሶ ነገ ድርጅቱን አፍረሰን ስንመጣ አይገጥመንም ወይ? ይሄ በእኔ ግምገማ ትንሽ አሁን እንዲያውም እኔ ምናልባትም ጠላት የሰራብን አጀንዳም እንዳይሆን። ምክንያቱም እኔ ማምነው አሁን የገጠመን መከራ እንደ ጠቅላይ ግዛት አይደለም፣ እንደ ክፍለ ሀገር አይደለም። መገደያ ኮዳችን አማራ ነው። አማራነታችን ነው እያስገደለን ያለ። ስለዚህ ክፍለ ሀገር የተለየ እንትን የለውም። አሁን አማራን አንድ ለማድረግ እዛ ክፍለ ሀገር ላይ ስትሄድ ተመልሶ የአውራጃ ጥያቄ ይነሳባል። በእርግጠኝነት ይሄ ይመጣል። አሁን የአማራ ፋኖ በጎጃም ለምሳሌ ውሰድ። እንደ ክፍለ ሀገር አንድ እንሁን ስትል ስትወርድ ደግሞ ሌላ የአውራጃ ጥያቄ ይነሳል። አውራጃ ውስጥ ደግሞ የወረዳ ጥያቄ ይነሳባል። ይሄ የብአዴን እሳቤ ያለው ነው። ስለዚህ ጠቅላይ ግዛት ላይ ተመልሰን አንደኛ እኔ ለምን በዛ ልክ እንደሚጦዝም አልገባኝም። እንደ ጎንደር እንደ ጎጃም እንደ ወሎ በቃ ወሎን መጀመሪያ እናቁም። ይሄ ደግሞ አንዳንዱ ከወሎ ላፊ ከጎንደር እሳቤ መውጣት የማይፈልግ ከጎጃም እሳቤ መውጣት የማይፈልግም ስሜት ያለው ብዙ አለ። በዛ ቅድም እንዳልኩ አውዱ ብዙ ስለሆነ በዚህ ትግል ውስጥ ማለት ነው። ስለዚህ ይሄ የክፍለ ሀገር አደረጃጀት በጣም እየጦዘ ከሄደ ነገ እንደውም ተመልሰን እንዳንገናኝ ሁሉ ያደርገናል ብዬ ስጋት አለኝ። ኢቭን በዛ ልክ ክፍለ ሀገርን የምናጦዘው ከሆነና በተለየ መልክ የምናየው ከሆነ ሌሎች ጥያቄዎች ተያይዘው ይነሳሉ። አሁን ብቅ እያሉ ስለሆነ ማለት ነው። ለምሳሌ እንደ ክፍለ ሀገር ስንደራጅ ሁሉም ክፍለ ሀገር የውክልና ጉዳይ ጥያቄ ያነሳሉ። እኩል ነው ወይ እንደ ክፍለ ሀገር የምንወከለው ይላል። ምክንያቱም እኩል አይደለም። የህዝብ ብዛትን ስንወስድ፣ መልካም ምድርን ስንወስድ ሁሉም ክፍለ ሀገር እኩል አይደለም። ያንን ፕሮፖርሽን እንዴት ነው ነገ የምታመጣው? እንዴት ነው ይህንን አንድ ልታደርገው የምትችለው? እሱ ብቻ አይደለም። የየትኛው ክፍለ ሀገር ተወካይ ነው ሰብሳቢ ብለህ ደግሞ ሌላ ደግሞ ጥያቄ ሊመጣ ነው ደግሞ። ምክንያቱም ኢቭን 4ቱ እንኳን እንደው ቀላል ነው ብለን አንድ ይሁንን ብለን 4ቱን ክፍለ ሀገር አንድ ብናደርጋቸው እያንዳንዳቸውን 4ቱ ጎንደርን ስራ ቢጨርስ፣ ጎጃምን ቢጨርስ፣ ወሎን ቢጨርስ፣ ሸዋን ቢጨርስ ተመልሰ ደግሞ የእኔ ተወካይ ነው ሰብሳቢ መሆን ያለበት የሚል እንትን ይመጣል፣ የሚል ጣጣ ይመጣል። ስለዚህ እኔ እንደው እንደ ክፍለ ሀገር የሚለውን እንትን እያጦት ነው ብሄርን ቁጥር የአማራ መልካችንም እያደበዘዘው እንዳይመጣ። ያው እንግዲህ ኢትዮጵያን እንዴት እነዚህ ተገንጣይ ኃይሎች ኢትዮጵያን እያጠፉ የኢትዮጵያን ስም እየረሱ የብሔር ማንነት ቅርጽ አስይዘውን ነው ከዛ በኋላ የኢትዮጵያ አንድነታችን በዛ ልክ ደብዝዞ የቀረው። እኔ የአማራ አንድነታችንም እንዳይደበዝዝ መገደያ ኮዳችን እየሞትን ያለነው እንደ አማራ እስከሆነ ድረስ ይህንን ነገር እንደ ክፍለ ሀገር የሚሉት ዘፈኖች አሁን በደንብ ማስተዋል ያለብን ጉዳይ እየሆነ ነው። ምክንያቱም አይተሃል እንግዲህ ህወሓት የራሱን አስተላለፍ ይዞ እየመጣ ነው። ኦሮሞም የራሱን ሀገር ገንጥሎ ለመሄድ እየመጣ ነው ያለው። በዚህ መሀል አማራ አንድ እንዳይሆን ከፋፍሎ ለመብላት እየተሰራ ወይም የተሴረ ሴራም እስከሚመስል ድረስ እየሄደ ነው እና እኔ እውነት ለመናገር መፍትሄው ምንድን ነው ካልከኝ በተደጋጋሚ የምለው ነገር አለ። አንደኛው መፍትሄው ቀላሉ ቅን መሆን ነው የሚጠይቀው። በቃ ቅንነት ያስፈልጋል በዚህ ትግል ውስጥ። ሁለተኛው ከግለኝነት መውጣት ያስፈልጋል።
በቃ እኔ ከሚል መውጣት ያስፈልጋል። ይሄ ቦታ የኔ ነው ከሚል መውጣት ያስፈልጋል። ከጎጠኝነት እሳቤ መውጣት አለ። ከስልጣን ጥመኝነት ለህግ ተገዥ መሆን ይጠይቃል። ስለዚህ ይሄ ካልሆነ ለህሊናችን መቆም ካልቻልን ብዙ ሂሳቦችን እንስራ ከተባባረ በጣም አስቸጋሪ ነው ሊሆን የሚችለው። ሰው በቅንነት የገባንለት ዓላማ ይሄን ነው፣ ይሄንን ዓላማ ደግሞ በዚህ እናሻግረዋለን ወደሚል ትኩረት ብናደርግ የሚል ነውና የክፍለ ሀገርን እንትን እኔ በጤነኝነት አላየሁትም ለማለት ፈልጌ ነው። እሺ አዎ በሰፊው በእርግጥም ጥያቄውን ማንስቼ ስለነበረ በሰፊው ነው የሄድክበት ጌታ። ስለዚህ ወደ ቀጣዩ እንለፍ። ምናልባት ጥያቄውን ላስታውስ አጠቃላይ ካገዛዙ ግምገማ ጋር በተገናኘ የፋኖ ኃይሎችን አሁን በብዙ አዳክሚያቸዋለሁ በቀጣዮቹ 3 ወራት የሚጠናቀቅ ስራ ነው የሚኖረኝ የሚል ነው። በወታደራዊ አመራሮችም እንዲሁም በብልጽግናው ባለስልጣናትም በኩል ይህን እያሉ ነው። ምንድነው የእናንተ ምላሽ ለዚህ? ያላችሁ ቁመና ምን ይመስላል? ምንድነው መሰለህ እንግዲህ ያው አንዳንዴ እንግዲህ ሞኝ ካልሆነ በስተቀር ይህንን የሚረዳ አካል አለ ብዬ አልወስድም። በእርግጥ ያው ምንም ምርጫ የሌለው መንግስት ይህንን ነው ሊል የሚችለው። ስንት ዘመቻዎችን ስንት ለመደምሰስ ትጥቅም ለማስፈታት ሱሪም ለማስፈታት በጣም ብዙ ጊዜ ተፎክሯል። እንደውም አሁን ተስፋ ቆርጠው ይመስለኛል ትተውታል። በፊት እንግዲህ ብርሃኑ ጁላ የሚወጣና ያንን ይፎክራል። ማናባው የሚባለውም እንደዚህ ይፎክራል። ኮሎኔል አብይ አህመድም ይወጡ ይፎክራል። አየር ኃይሉም በዛ ደግሞ ይፎክራል። በቃ ሰሞኑን ሊጨርሳቸው ነው ይላል። ህዝብ ግንኙነታቸው የኮሚኒኬሽንም እንትን እንደዚሁ ነው የነበረው። አሁን ትንሽ እኔ እንደው ተንፈስ ያሉ ይመስለኛል። አይ ቲንክ ወይ አቅማቸውን አይተዋል ወይ ደግሞ ያው እንግዲህ ያው ለፍልፈ ከዛ በኋላ ጆሮ ስታጣ ትተዋለህ ይመስለኛል። እና ተደጋጋሚ ኦፕሬሽኖችን የ1 ወር ኦፕሬሽን የ2 ወር ኦፕሬሽን የ3 ወር ኦፕሬሽን የምናምን ኮማንድ ፖስት ተጥሎ ያ ሁሉ አልፏል። ከቀን ወደ ቀን የምታየው ነገር ግን እውነታው ምንድነው? አንደኛ አገዛዙ ሰራዊቱን እየጨረሰ የውጊያ ስነ ልቦናውን እያጣ ሰራዊቱ እየሞተ እየከዳ እየተማረከ ነው ያለው። ይሄ በቃ በየጊዜው ያለው እውነታ ይሄ ነው። ይሄንን ለመተካት ያው በማፈስም በገንዘብ በማታለልም በየትኛውም መንገድ ሰራዊት በየጊዜው እየወሰደ ለብ ስልጠና ይሰጣል፣ ያመጣል፣ መሳሪያውን ያስረክባል። እንዲያውም አሁን ምን አይነት ባህል አለ መሰለህ? ወጣቶች በቃ ልሂድና የ1 ወር ስልጠና ነው የሚሰጡኝ እኔ ጀሌ ነኝ ከዚህ እስከምታጠቅ ጊዜ ከምጠብቅ ያገዛዙን መሳሪያ ይዤ እመጣለሁ ብለው ተነጋግረው 4-5 ነው ተደራጅተው ሂደው ይሰለጥናሉ። እንደተመለሱ 1 ሳምንት ሳይቆዩ ፋኖን ይቀላቀላሉ። የፋኖ ቁመና ከጊዜ ወደ ጊዜ እየጠነከረ ነው ያለው። ድርጅቱን እያቋቋመ ነው። የኦፕሬሽን አቅሙ ጠንክሯል። የፖለቲካ ስራው ሌሎች ነገሮችም ጭምር ከጊዜ ወደ ጊዜ እያደገ ነው የመጣው። አገዛዙ ያው እንግዲህ ምናልባት የኢትዮጵያ ወጣት እስከሚያልቅ ድረስ ወይም ደግሞ የመጨረሻ ጄኔራሎችም ከዚህ በኋላ በቃን እስከሚሉ ድረስ ማለት ነው። ከዚህ በላይ ህዝብ አናስጨርስም፣ ነገም የዓለም አቀፍ የወንጀል ተጠያቂ መሆን አንፈልግም፣ በቃን ማለት ጀምረዋል በብዙ ቦታ። እኔም እንዳየሁትኝ ያኔ ኦልሞስት ያው ጌም ኦቨር ሲሆን ብቻ ነው አሁን አገዛዙ ጌም ኦቨር ሲል ብቻ ነው ሚዲያውን ወይም ይህንን ፎከራውን ሊያቆመው የሚችለው እንጂ መሬት ላይ ያለው እውነታ ሌላ ነው እውነታውና ይሄ ብዙም ያው ህዝባችንም ስለሚያውቀው ውሸታ መንግስት ብቻ ሳይሆን በጣም እንደው የሌለ ነገር አምጥቶ የሚያስቀምጥ ዝም ብሎ ምንድን ነው የሚባለው የቅዠት ዓለም ነው የሚባለው እንደዛ አይነት ኢሉዥን ውስጥ ያለ እንትን ነውና መውደቁንም የማያውቅ ስለሆነ ብዙም የሚያስገርም ነገር አይደለም ነው። እውነታው ሌላ ነው። ፋኖ እንዲያውም ከቀን ወደ ቀን አቅሙን እያጠናከረ የመጣ መሆኑን ይታወቃል ማለት ነው። አዎ ከዚሁ ጋር ተያይዞ እንግዲህ አገዛዙ ከፍተኛ የሆነ የጦር መሳሪያ ማምረት ላይ እንደሚገኝ እንዲሁም ደግሞ የቀይ ባህር አጀንዳንም አንስቶ እንደዚሁ የባህር የወደብ ጥያቄ ላስመልስላችሁ ነው የሚል ከፍተኛ የሆነ የፕሮፓጋንዳ ስራ ላይ እንደሚገኝም እያየን ነው። ይህን ትከታተላላችሁ? እንዴት ነው የምትገመግሙት? አዎ የግድ ነው። ያው ትግል ላይ ስለሆን እያንዳንዱን እንትን እንገመግማለን፣ እንከታተላለን። እንግዲህ የመጀመሪያው ይቺ የወደብ ጉዳይ የአሰብ ጉዳይ ቅድም ካነሳሁት ጋር የሚያያዝ ነው። አንዳንድ ጊዜ እንግዲህ ምናልባት በአንድ በኩል እኔ ከኮሎኔል አብይ አህመድ ባህሪም ጋር የሚገናኝ ይመስለኛል በአንድ በኩል። በሌላ በኩል ምናልባትም ትንሽ ሂሳብ ሰራን ብለው የወደብ ጉዳይ የኢትዮጵያ ሕዝብ ሁሌም የምንፈልገው የምንመኘው ያጣነው ነገር እንደሆነ እናውቃለን። እችን ስስ ብልት ተጠቅመው እንደ ፖለቲካ ለመቀስቀስ እንደው ይሄ ሰውዬ እንደው ወደብ ያመጣ ይሆን የሚል ደጋፊ ያገኛለሁ የሚል የሞኝ ዘፈን ይመስለኛል። በአጭሩ ግን አንደኛ ወደብ እንደዚህ አይደለም ልታገኝ የምትችለው። ይሄ ራሱን የቻለ ጠንካራ የሆነ የዲፕሎማሲ ስራ፣ ጠንካራ የሆነ የውስጥና የውጭ የሰላም ፍላጎት በትብብር የመስራት አገራትን፣ ጎረቤትን፣ ዓለም አቀፍ ማህበረሰብን ማሳመን የሚጠይቅ ነው እንጂ እንደው ስሞትን በየትኛው ሂሳብ ነው በአንድ በኩል ወደብ እንፈልጋለን በሰላማዊ መንገድ የመጠየቅ በሌላ በኩል ደግሞ አፈሙዝ ይዘህ ልደመስሳችሁ ነው በጉልበት እናደርጋለሁ የሚል እንትን ምንና ምን ምን ወይ ፖለቲካ አትለው ወይ ደግሞ ጠቅሎ ጦረኝነት አትለው ሁለቱ የተደበላለቀበት ይመስለኛል። በእኛ እምነት
በዚህ መንገድ አይደለም ወደብ ሊመጣ የሚችለው። ያው ባይዘው ከዛ በፊት እንግዲህ ሶማሌላንድ ላይ ያደረገውን ታውቃለህ። እዛ ሄዶ አንድ ሰሞን ያው ሰርግና ጭፈራ የሚመስል ነገር አሳየን። ቀደም ሲልም ታውቃለህ፣ ያው የነዳጁንም ጉዳይ ታውቀዋለህ፣ የሌላውንም ጉዳይ ታውቀዋለህ። እና ሁሉም እንደው አንድ ሰሞን ለመመረጥም ለመደገፍም ብለው ያደረጉት ነገር አይ ቲንክ አሁን ተመልሶ እንደገና እሱ ሌላ አሉታዊ የሆነ ተጽዕኖ እየፈጠረ ይመስለኛል። ከወሬ ያለፈ ያውም የማይመስል ወሬ ማለት ነው፣ የማይመስል ወሬ የማይሆን የማይደረግ ነው እየተደረገ ያለው። ሰው የወደቡን ጉዳይ ተመሳሳይ ነው። በዚህ መንገድ አይደለም ወደብ ማግኘት የሚቻለው፣ ትክክል አይደለም። እኔ ፕሮፓጋንዳውንም እንግዲህ ምናልባት እነዚህ እዛው የአብይ አህመድ ተከፋዮችና ቅጥረኞች ካልሆኑ በስተቀር እኔ ኢትዮጵያዊ የሆነ ምሁርም በለው ፖለቲከኛም በለው የትኛውም ሰው በዚህ መንገድ ወደብ እንደማይመጣ ጥንቅቅ አድርጎ ያውቀዋል። የአማራ ህዝብ ነበር በዚህ ለመሸወድ የኢትዮጵያ ህዝብ ለመሸወድ ነው የታሰበው። አብይ አህመድን አሁን የአማራ ህዝብ ከማንም በላይ ያውቀዋል። ስለዚህ ይሄ ከንቱ እንትን ነው። የጥይት ምናምን የተባለውም ተመሳሳይ ነው። እኔ እንደውም በአጋጣሚ ያንን ዜና አስሰማው ኮሎኔል መንግስቱ ኃይለማርያምን ነው ያስታወስኩኝ። አይ ቲንክ እንደው ወቅቱን ካልተሳሳትኩኝ 1979 አካባቢ ይመስለኛል። ኮሎኔል መንግስቱ ኃይለማርያም ጋፋት ኢንጂነሪንግ በሚል የጥይት ፋብሪካ ነበረው ይታወቃል። እንደውም በዛ ዘመን የሚደነቅ እውነት ለመናገር የሚደነቅ ማለት ነው። ኦፍኮርስ አንድ ሀገር ራሷን ለመከላከል ጥይት ከምትገዛ ጥይት ብታመርት የተሻለ ነው ብዬ አስባለሁ። ድሮን ከምትገዛ ድሮን ማምረት የተሻለ ነው፣ እንደው በእውነተኛ አእምሮ ለሚያስበው ሰው ማለት ነው። ምክንያቱም ራስክን ማስጠበቅ አለብህ። ነገር ግን አብይ አህመድ ጥይትም ፋብሪካ በእርግጥ እኔ ፋብሪካ አሁን የተከፈተ ፋብሪካ አለ ብዬ አላምንም። ያው ቪዲዮ የሆነ ቦታ ላይ እንግዲህ የነበረውን እንትን ፎቶ ተነስቶበት መጥቶ ይሆናል ብዬ አስባለሁ። ስለዚህ ከዛሬ 35-36 ዓመት በፊት ማን ነው ይቅርታ 40 ዓመት በፊት የነበረ ፋብሪካ ነው ካሳየን የሚያሳየን። ከዛ ውጭ ግን ምን ያመላክታል ነው አሁን እዚህ ላይ እኔ ማለት ፈልገው ምንድነው መልእክቱ ምን ለማለት ፈልጎ ነው ካልከኝ፣ በአንድ በኩል ኦልሬዲ ተስፋ አልቆርጥም፣ ይኸው ድሮንም አለኝ ጥይት ፋብሪካም አለኝ፣ ተስፋ የሚያስቆርጥ ነገር የለም የሚል ለደጋፊዎቹ ለማሳየት ይመስለኛል በአንድ በኩል። በሌላ በኩል ያው ይህንን የቅዠት ዓለም ነው። በነገራችን ላይ እንግዲህ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ኢትዮጵያ ውስጥ ደም መፍሰስ ቆሞ አያውቅም። አንድም ጊዜ ማለት ነው ከውጭ ጠላት ጋር ተዋግቶ አያውቅም። የኢትዮጵያን ርስት አሳልፎ ለጠላት ይሰጣል። ነገር ግን እኔ እጅግ በጣም የማዝነው አብይ አህመድን ተከትለው የሚሄዱ ጀነራሎች እስካሁን ድረስ የጨፈጨፋቸው የአማራ ልጆች፣ የትግራይ ልጆች፣ የኦሮሞ ልጆች፣ የሶማሌ ልጆች፣ የጉራጌ ልጆች ነው። ሌላ አልጨፈጨፈም። አይደለም ፊልድ ማርሻል የሚባል ይቅርና እነዚህ ጀነራሎች ሙሉ በሙሉ ማድረጋቸው ሁሉ መገፈፍ ያለበት በፖለቲካም በወታደራዊም በሰብአዊነትም በሞራልም ጭምር ብታየው አሁን ጀነራል ነኝ ብሎ የአማራን እናት የሚገድል አየር ኃይል ነኝ ብሎ የአማራን ተማሪዎች፣ የአማራን ንጹሐን፣ የአማራን ገበሬ በድሮን የሚጨፈጭፍ በመድፍ የሚጨፈጭፍ በጣም የሚያሳዝንህ የሆነ ቦታ ላይ መከላከያው ከበባ ሲደረግበት ከ40 እና ከ50 ኪሎ ሜትር መድፍ እየተኮሰ የአርሶ አደር ቤት መስጨፈጭፍ ነው። በጣም በሚያሳዝን ሁኔታ ማለት ነው። ስለዚህ ይሄ ተተኳሽ ሄዶ ያው የኢትዮጵያ ልጆች ነው የሚጨፈጭፈው፣ ሌላ አይደለም። የውጭ ጠላት አይደለም እንትን የምትልበት። ስለዚህ እንዲህ አይነት የማስመሰል በባህሪው እንዳልኩ ሾው ነው የሚፈልገው ሰውየው። እኔ በጣም ሁሉ አዝናለሁ አንዳንዴ። ግን ሰው ሆኖ ይሄ ሁሉ ሰው እየተጨፈጨፈ ነገ ኦዲት ቢደረግ ምን ያህል የአማራ እናቶች ናቸው እየተገደሉት? ምን ያህል የአማራ ህጻናት ናቸው የተጨፈጨፉት? ትናንትናም በነበረው ጦርነት ምን ያህል የትግራይ ልጆች ናቸው የተጨፈጨፉት? ይሄ የሚያኮራው ፕራውድ የሚያደርገው ይሄ በኩራት እንዲናገር የሚያደርገው ምን አይነት ህሊና ቢኖረው ነው? እነዚህ ጀነራሎችስ መቼ ነው ወደ ውስጣቸው ማሰብ የሚጀምሩት? ስለዚህ ሰዎችን በተለያየ የሱስ በተለያየ የቅሌት እንትን ውስጥ በማስገባት ወደ ውስጣቸው እንኳን ማሰብ የማይችሉበትን ጊዜ ሁሉ አድርሷቸዋል ብዬ አስባለሁ። እና እንዲህ አይነት እንግዲህ ፉከራዎች ሰውየው ላወቀው ምንም አይደለም፣ ሰርፕራይዝ አይደለም። ግን ላልተረዳው ሰውየውን ደግሞ ብዙ ሰው ሊገረም ይችላል የሚል እንትን ያለኝ እና ምንም ከስራት ነው። ያም ተባለ ፋብሪካ ማሳየ ድሮን ማሳየ ወደ የሚያነው አላ ሁሉም ኪሳራ ነው ለኔ። አለመብሰልንም ጭምር የሚያሳይ ነውና መጨረሻንም አለማሰብ። አንዳንዴ ሰው መጨረሻ ምን ይሆናል ብሎ አያስብም ወይ ትላለህ። ምንድነው መጨረሻው የዚህ ሰውዬ? የነዚህ ጀነራሎች መጨረሻ ምንድነው? የባዕዴን መጨረሻ ምንድነው ብለህ ስታስብ በጣም እጅግ ሁሉ ያሳዝናል። ኤርዌይስ ግን መልሼልህ ከሆነ አላውቅም፣ የኔ አስተያየት ይሄ ነው። በላይ ፋኖ ጌታ አስራደ በጣም በአስቸጋሪ ሁኔታ ከዚህ ጊዜ በላይ ሊይዝህ አልፈልግም። በጣም አመሰግናለሁኝ ለነበረን ቆይታ። ተመልካቾቻችንን አድማጮቻችንን አብራችሁ